ስውሯ ማርያም ሂዱ። ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ። መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም እንዴት ነው የሚጮው ግን ሰዶ በኢየሱስ ነው መሰለ ቲቪ እኔ በጣም የገረመኝ እኮ ምን መሰለ ቲቪ አሁንማ በቃ እንትኑ ነው የሚቀይረው ብያለሁ። ቋንቋው ነው የሚቀይርበት። አብረት ውላል አንዱ ውጤት እሱ ነው። ሪችማን ብዬ ሶሻል ሚዲያን ስም አልጠራም ነው ሀሜት እንደሆነብኝ፣ ግን ሀብታም መሆን የሚጀምረው ነይ በማለት ነው በሚል አስተምሮኝ ነው። በእናትህ ማለት ግዴታ ነው እንደ አባት እዚህ ምድር ላይ ማን በለፋ ነው፣ ማን በታመመ ነው፣ ማን በተገለለ፣ ማን ድቃላ በተባለ ነው እሱን አባት ብዬ የማቀርበው። ጋይስ ሜሪ ቦንዳ በፍቃደኝነት ለምትፈልገው ሰው መስጠት ፈልጋ ነበረ። ይሄ ሱቅ ከዚህ በኋላ የምርሽ ነው። ሰላም እንዴት ናችሁ የጽናት ቲዩብ ቤተሰቦች? ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። ታዲያ ቪዲዮ ከመጀመሩ በፊት ሰብስክራይብ፣ ላይክ፣ ሼር አድርጋችሁ መጀመራችሁ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ ሰብስክራይብ አድርጋችኋልና እባካችሁ ቪዲዮ ከመጀመሩ በፊት ላይክ አድርጋችሁ መጀመራችሁ እንዳይረሳ። ምክንያቱም ቪዲዮ ለብዙ ሰው መድረስ አለበትና ላይክ ማድረጋችሁ እንዳይረሳ። ወደ ቪዲዮ በነገራችን ላይ ይሄ ቪዲዮ እስኪመጣ ድረስ በጣም በርካቶች በማህበራዊ ሚዲያው ላይ በጣም ደንግጠው ነበረ። ምክንያቱም የጆኒ ጁጁሱ ፊት ምንም አይነት እንትን ውሸት አይመስልምና በጣም ብዙ ሰዎች ደንግጧል። ቪዲዮን ቆይ ላስመልክታችሁ። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አቃኖ እዚህ ምን ይሰራ ያዳላ እንዴት ነው የሚጮው ግን ሰዶ በኢየሱስ ነው መሰለ ቲቪ እኔ በጣም የገረመኝ እኮ ምን መሰለ ቲቪ ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋፍሞ ማስታወቂያ መሆኑ ነው እንግዲህ በነገራችን ላይና በጣም ነው የደነገጡት። በጣም በርካቶች እኔን ጨምሮ በማህበራዊ ሚዲያው ላይ ማስታወቂያ ከመሆኑ በፊት ማለት የሴዶ ድምጽ ከዛ ሲሰማ ስለነበረ እኔ በጆኒ ጁጁሱ በተፖስተው ቻናል ነበር የተመለከቱት። በጣም በርካቶቻችን ደንግጠናል። ግን እኛ የእናንተን ስክሪፕት የሆነ አክታችሁን አይደለም ማየት እንፈልገው፣ እውነተኛ ደም እውነተኛ ፋይታችሁ ነው ማየት በጉጉት ማየት የምንጠብቀው። አንድ ቪዲዮ ልጋብዛችሁ። እሺ ኮስተር ሬዲ አክሽን። ከት እንደሱ አይደለም ቴብሉ ወርውር አይደለም እንደሱ አይደለም። ልክ ሲገባ ጠብቀህ ነው። ሲገባ ጠብቀህ አልገባም እንዴ? አልገባም። ሲገባ ምን ሆነ ነው? እሺ አክሽን። ልቀቀኝ ና ገላለሁ። ሴዶ ገላለሁ። እግሬን ካልሰበርኩልኝ ረፉ እንዴት ነው? አሪፍ ነው። ምርጥ ነው። ጸዴ ነው። በጣም አሪፍ ሴዶ ምርጥ ነው። በጣም አሪፍ ምርጥ ነው። ምርትና አገልግሎታችሁን በድራማ መልክ ማስተዋወቅ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉ። እናመሰግናለን። እኛ ግን እግዚአብሔርን ልጅ ዳውን ባይኖር በምን እንዝናናለን? የምሬን ነው ማለት ፍላጎታችንን ነው በቃ አእምሯችን ውስጥ ያለውን ነው አውጥቶ የሚዘረገፈው። ማስታወቂያ ራሱ ሲሰሩ እንደዚህ ባታረጉ ደስ ይለናል። በማህበራዊ ሚዲያው ላይ ምንጠብቀው የሆነ ያኛውም ስክሪፕትድ ነው የሚመስለን። እኔ እንደዛ ነው የሚመስለኝ። እስኪ ሀሳባችሁን ኮመንት አድርጉልኝ። ያንን ቪዲዮ ስትመለከቱ ምን ነበር የተሰማችሁ? መጀመሪያ አካባቢ ላይ ኮመንት አድርጉልኝ። እንቀጥል። ሮቤል ምንም ጠንካራ ጎን የለውም። ጠንካራ ጎኑ አማርኛ አለመቻሉ ነው። ምክንያቱም ብዙ እኔ የምናገራቸው ነገር ሳይሰማ አንድ ውጤ ካገኘው አማርኛ ፐርፌክት ነው ይነሳል። ወርቁ ያው እንዲህ ፍርፍር ትላለች ትሞክራለች። አዎ እኔ ሞይታይ በስነ ስርዓት ሰርቻለሁ። አሁን የሞይታይ ስትራይኮች ምናምን በስነ ስርዓት እንትን ላለው እኔ ቆሜ ነው መጨረስ እንፈልገው። ገባ አንድ ውጤ ካገኘሁት አይቆም ነው እንጂ ጨርቅ ነው ማረገው በአንድ ቦክስ። እኔ ሰው መዘረር የጀመርኩት ህፃን ነው። እንዴት? እስቲ ነገር የምሬን ነው። እስቲ ነገር የምሬን ነው። የሴዶ ጨው የተዛለች ናልኩት እና በኩርኩ ሲሪስ ፊት ላይ መጥቼ ሰው ጥያቄ ትንሽ ልጅ ነኝ እንኳን እንደዚህ። አሁንማ በቃ እንትኑ ነው የሚቀይረው ብያለሁ። ቋንቋው ነው የሚቀይርበት።
አማርኛ ፐርፌክት ነው ይነሳል ወጥ ይመችሽ ጠንካራ ጎኑ ምንድነው የሮቤል አለ ምንም ጠንካራ ጎኑ የለውም ጠንካራ ጎኑ አማርኛ ለመቻሉ ነው ምክንያቱም ብዙ እኔ የምናገራቸው ነው አይሰማ አላ ያሳይ ምን አድቫንቴጅ የለውም ሞር ኤክስፒሪየንስ አለኝ ነባ ዘኬጁስ መግባት ቀላል ነገር እንደ እኔ በነገራችን ላይ ማለት ነው መጀመሪያ አካባቢ ላይ ሮቤልና የንቃተ ህሊናን ፋይት በደንብ አልጠበቅኩም ግን ከንቃተ ህሊና ጥፊ በኋላ በባለፈው ቪዲዮ ተናግሬያለሁ በጣም ነው ፋይታቸውን የጠበቅኩት ማለት በጣም እንድጓጓ አድርጎኛልና የሮቤል ደግሞ በጣም ሲሪየስ ነው በጣም ካልም ነው ከአዶናይም ጋር ቀደም የፖስተውን ቪዲዮ ተመልክቼ ነበር ከሌሎችም ሰዎች ጋር የሚሰራቸው ቪዲዮዎች ላይ በጣም ካልም ነውና ሪንግ ውስጥ ከገባ በኋላ ምን አይነት ሰው ነው ሊሆን ያለው ይሄ ሰውዬ ብዬ ኤክስፔክት እንዳደርግ አድርጎኛልና እስኪ ሐሳባችሁን ኮሜንት አድርጉልኝ ንቃተ ህሊናንስ ሐሳብ ያሁኑን ሐሳብ እንዴት ትመለከታላችሁ እንቀጥል ልጄን ለማስመዝገብ ያንን ውሻ ሰውዬ ማግኘት አለብኝ ተባልኩኝ ማለት ብቻዬን ልደት ካርድ ማውጣት አልቻልኩም ጋይስ ይሄ ፌር ነው ማለት ግዴታ ነው እንደ አባት እዚህ ምድር ላይ ማን በለፋ ነው ማን በታመመ ነው ማን በተገለለ ማን ድቃላ በተባለ ነው እሱን አባት ብዬ ማቀርበው ጋይስ እንደ መብት አይደለም እንደ ያለ መፈለግ ጋይስ ምን አይነት ሀገር ላይ ነው የምንኖረው እግዚአብሔርን ማማን ማስመዝገብ አልቻልኩም ልጅቷ ከኋላ እያለች ምን አይነት ህግ ነው አባት መቅረብ አለበት አባት ሁሉ ምንድነው አባትም እኮ ትል ይወልዳል ጋይስ ምን አይነት ቡልሽት ሀገር ነው በእናታችሁ ያለችበትን ኮንዲሽን አላቆም ሊያናድድ ይችላል የሆነችበት ነገር ግን ልጃቸው አጠገብ ባለቤታቸውን የምትሳደቡ ሰዎች ወይም ደግሞ እናት አባታቸውን ወይም ደግሞ ሳምቲንግ እናንተ እንደጀመራችሁት መጨረስ ይችላልችሁ ግን ልጆቹን ባታስገባቸው ባይ ነኝ እንደኔ ሐሳብ ትምህርት ቤት ልጇ ልታስመዘግብ ሄዳ አባቷ ካልመጣ ተብላ ነው ከአባቷ ጋር ተለያይታለች ስለዚህ ይሄንን እንዲህ ያለች ጥምብርኩሱን የምታወጣው የህፃኗ አባት ነው ከኋላ ስለዚህ ጉዳይ እናንተ ሐሳብ ስጡበት ማለት ትምህርት ቤት አባት አያስፈልግም እናንተ በደንብ ተወያዩበት እኔ ግን ሴቶች ያላገባችሁ ሴቶች ለማግባት ያሰባችሁ ሴቶች ሼር አድርግላት ንገራት እግዚአብሔርን እምታገቢው እምትተኙ በማህፀንሽ ጽንስ የምትቋጥሪለት ወንድ ነገ በተለያዩ ምክንያቶች ልትለያዩ ትችላላችሁ አይታወቅም ብዙ ነገሮች ሊፈጠሩ ይችላሉ ግን ስትለያዩ ቢያንስ አብራችሁ በነበራችሁ ሰዓት ላይ ፍቅር ሊኖረው ይገባል አክብሮት ሊኖረው ይገባል እንክብካቤ ሊኖረው ይገባል እቺ ሴት እቺ እናት እነዚህ ነገሮች አሳልፋ ቢሆን ኖሮ ዛሬ እንደዚህ ቁሽሽ አድርጋ አጠረውም ነበር በቃ ተገናኙ ወለዱ ጥሎ አጠፋ ብላ 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 ምናምን ስለዚህ ከማግባታችሁ በፊት ከመወለዳችሁ በፊት ከማንንም ወልደው ማንንም ነው ማገባው ይንከባከበኛል ያከብረኛል ያፈቅረኛል በደንብ አስቡበት እግዚአብሔርን ከዛ ስትለያዩ ጥሩ ሰው ነበርኮ ግን አልተግባባንም ጥሩ ሰው ነበርኮ ግን እንዲህ ነገር በማካከላችን ተፈጠረ ምን ማድረግ ይቻላል ብላችሁ ያስጠላል አይደል የልጃችሁን አባት እንደዚህ መንገሽሽ ያስጠላል እግዚአብሔርን ስለዚህ አስቡበት አሁን ጊዜ አላችሁ አይደል አላገባችሁ ማለት ላላገባችሁ ነው በቃ አስቡበት ወደም ማን ነው ምንድነው ምን አይነት ሰው ነው ምን አይነት ባህሪ ያለው እስኪ ሐሳባችሁን ኮሜንት አድርጉልኝ የሱን ሐሳብ እንዴት ታያላችሁ እንደኔ እኔ ቅድም ብያቸዋለሁ ልጆች ባሉበት ቦታ ላይ እንደዚህ አይነት ነገሮችን ከመውራታችሁ በፊት መጀመሪያ እውነትም እሱ እንዳለው ማሰብ አለባችሁ ብዬ አስባለሁ ማለት ወደ ትዳር ከመግባታችን በፊት ልጆቻችንን የራሳችንን ስሜት ብቻ ሳይሆን አሁን እንደዚህ አይነት ትልቅ ችግር የሚፈጠረው የራሳችንን የፍቅር ስሜት ብቻ ስንከተል ፍቅር ላይ በነገራችን ላይ ኖርማል ነው ማለት ያለውን መገራጋጭ ወይም ደግሞ እንትኑን ማለፍ ትችላላችሁ ነገር ግን ፍቅር ቴስት ነው በነገራችን ለትዳር ቴስት ነው ልክ ለትዳር ስታስቡ ልጆቻችሁን ቤተሰቦቻችሁን ኤቭሪቲንግ ፍልፊት ላይ ብታስቀምጡ ባይነኝ የግዴታ መጋባት ግዴታ አይደለም ለዚህ ልጅ እኔ ልጅ ቦልድለት ወይም ደግሞ ከዚች እኔ ልጅ ቦልድ ልጆቼ እንዴት ይሆናሉ ብለን ልጆቻችንን ፍሮንት ላይ ማስቀመጥ አለብን ብዬ አስባለሁ ዋንስ ሜሬጅ ውስጥ ስትገቡ በነገራችን ላይ ለራሳችሁ መኖር ታቆሙና እርስ በራሳችሁና ከዛ ለልጆቻችሁ መኖር ነው የምትጀምሩትና
የምታወሩትን የምታደርጉትን እያንዳንዷን ነገር መጠንቀቅ አለባችሁ ብዬ አስባለሁ። መጀመሪያ ከመግባታችን በፊት መጠንቀቅ አለብን። ከገባን ደግሞ እንደነዚህ አይነት ኃላፊነቶችን ራሳችን ላይ ብንወስድ፣ ምክንያቱም የራሳችን ጥፋት ብቻ እንጂ ልጆቻችን እዛ ቦታ ላይ ምንም የሚያገባቸው ነገር የለም ብዬ እኔ በራሴ በኩል እንደዛ ነው የማስበው። እስኪ እናንተ ሀሳባችሁን ኮመንት አድርጉ። በደንብ ጭንቅላቷን የምትጠቀመው ሰራተኛ በጣም ነው የወደድኩት። በወር 50 ሺህ ብር ከፍልሻለሁ። አንድ ቀን በቀረሽ ቁጥር ግን ቆርጥብሻለሁ ማለት ነው። ትስማሚያለሽ? ቦነስ አይደለም በነገራችን ላይና አንድ ቀን በቀረች ቁጥር አንድ ሺህ ብር ይቀንስባታል። እንዴት አልክ? እሺ አጅሪት ደሞዜን ልወስድ ነው የመጣሁት። የምን ደሞዝ? መች ሰርተሽ 30 ቀን ሙሉ መች መጣሽ? በወር ውስጥ አንድ ቀን ከቀረሽ 1000 ብር ቆርጥብሻለሁ ነው ያልከኝ አይደለ? ስለዚህ 30ውን ቀን የቀረውት 30 ሺህ ብር ትቆርጥብኛለህ። 20 ሺህ ብር ይስጠኝ። አው ብሬን ምንም ሳሰራ 20 ሺህ ብር ተወስዶ ማለት ነው። አንተ በጣም የሚገርም ጭንቅላት እግዚአብሔርን። ልክ እኮ ናት እንዴ! ልክ እኮ ናት። የምሯን እኮ ነው ማለት በየቀኑ ከቀረሽ 1 ሺህ ብር ቀንስብሻለሁ እስካለ ድረስ በየቀኑ 1 ሺህ ብር ተቀንሶ 30 ሺህ ብር የሚሆን ከሆነ መጨረሻ ላይ 20 ሺህ ብር ይቀራታል። 20 ሺህ ብር መውሰድ አለ። ዳት ዋንጀለስ ሰላምታ ማይወደው በኢየሱስ ሰላም ከማለት ብሎ በዛ በዲሽ ውስጥ ገብቶ አለፈ። ማን ነው እንደዚህ አይነት ፐርሰናሊቲ ያለው? አንድ ጀለስ አለኝ በነገራችን ላይ ግቢ እያለን በጣም ከብዙ ሰዎች ጋር ያጣላኝ ማለት መንገድ ይቀይራል ወይ ደግሞ ልክ ከርቀት እኔን የሚያቆኝ ወይ ሁለታችንንም ኮማን የሚያውቁ ሰዎችን ካገኘ ወሬ ያነሳና ባላየ ሞድ የሚያልፍ ማለት ነው። በሬዳ ሞድ ይሄን ቪዲዮ የምትመለከት ከሆነ ከስንት ሰው ጋር እንዳጣላህ ታስታውሳለህ ብዬ አስባለሁ። አብዩኤል ሂዝ በጣም ፋሲኔት የሚያደርገኝ ነገር ምንድነው ታውቃለህ? ጭንቅላቱ በጣም ፈጣን በጣም ፈጣን እና እንደውም አሁን እንትን ላይ ለጨዋታ የቤተሰብ ጨዋታ ላይ ሆስትነት ገብቶ ሳይተላለፍ አይ ዋስ ሶ ኤክሳይትድ አባውት ለምን ሞክሮ ነበር ሰርቶ ነበር። አይ ብዙ ሰው ብዙ ኤፒሶድ እየሰራ እንደዛ ነው። ያ አይ ነው እንጃ ለምን እንዳልተላለፈ አላውቅም። ማውን ቀልድ ነበር ይቅር አውቀናል እና ቀረ ማለት ነው። እና በጣም ሞድለት እንትኑ ሂዝ ፋስት ኢናፍ ቱ ቲንክ። እንደውም የሆነ ጊዜ ሰጀስት ራሱ አድርጌ ነበር። ሂዝ ፋስት ኢናፍ ቱ ቲንክ እና ሂዝ ሃምብል ኢናፍ ቱ ሊስን። ደግሞ የሆነ ቶሎ ያስባል፣ ከዛ ደግሞ ሃምብል ነው፣ ለማዳመጥ ደግሞ ፍቃደኛ ጆሮ ያለው ሰው። ስለዚህ አሁን እሱን ስታየው ማለት ነው አብዩኤልን ስታየው ይሄ ልጅ እንደዚህ ነው መስራት ያለበት ልትላችል ቶታሊ ዲፈረንት እንትን ገብቷላ። ከዛ እኔ እንደ አብዩኤል ሁን ብትለይ ማለት ነው በጭራሽም አልችለው ነገር ነው። በቃ በጣም ጎበዝ ልጅ ጎበዝ ኮሜዲ ነው በነገራችን ላይ እና እዛው ቦታ ላይ ነው ኮሜዲዎችን መፍጠር የሚችል ልጅ ነው ማለት እዛው ቦታ ላይ የሚያስቅ ነገር መፍጠር የሚችል ልጅ ነው። እንደ ነፃነት ወርቅነህ ባይሆንም ለቦታው አሪፍ ነው ብዬ እኔም አስባለሁና ምናልባት ለሚኒስትሪ የሚሆኑ ቀልዶችን ሳይቀልድ ቀርቶ ይሆናል እንጂ ለቦታው ይሆናል ይመጣናል ብዬ እኔም ማስበው ሰው ነው በነገራችን ላይና የሆነ ጊዜ ላይም ሪኮመንድ ሲደረግ ነበር፣ ግን ለምን አላቀረቡትም? እስኪ ግምታችሁን እናንተም ኮመንት አድርጉ። የዛሬ 6 ዓመት ገደማ አንዱ ዘመዳችን ድንገተኛ ነገር ገጠመውና እንደው ሳይዘጋጅ ቅያሪ ልብስም ሳይይዝ ከቤታችን መጥቶ በአንድ ልብስ ለ15 ቀን ሰነበተ። አክስቴ በመጣ በሳምንቱ ለብቻዬ ጠራችኝና አቺ ጀጤነሽ አለችኝ። አቤት ታቴ፣ ይሄ ሰውዬ ቅያሪ ልብስ የለውም መሰል ሂጂ ታጎትሽ ዘንድ ኮትና ሱሪ አምጪለት አለችኝ። ኮትና ሱሪውን አምጥቼ ልበስ ስንለው አራ የቆዳ በሽታ አለብኝ የለ አቴ መልፊያ አጋባበታለሁ ይቅር ብሎም ቢያለ ሰውየው እንግድነቱን ጨርሶ የሄደ ቀን አልጋችን ላይ ተኝተን አክስቴ ሌሊት ላይ ረግ ጀጤነሽ እስቲ ላምባውን ለኩሽው አለችኝ። ምንድነው ስላት ትንሽ ለኩሽው ላምባውን አሲዳም ብላ አንባረቀችብኝ። እየተደናበርኩ ሄጄ ስለኩሰው ከወገቧ ስር በዳበሳ ያወጣቻትን ነጭ ቅማል እያየች የዝፍጥ ልጅ ልብስ ቀይር ሲባል እምቢ ብሎ ቀምሎብኝ ሂድ ቀምለህ ቀር አሁንም ብላ ወርዳ ከመደቡ ተኛች። አሁንም ትንሽ ቆይታ ረግ ጀጤነሽ ራዳራሽ ለኩሽው አለችኝ።
ላምባውን ስለኩሰው አሁንም ሌላ ቅማል በዳበሳ ወጣችና ወይ አለመታደል የማንንም ደረመና ቅማል ስለቅም ልባጅ ብላ ተነሳ ቆጡ ላይ ወጥታ ተኛች። ትንሽ ቆይታ እንደ መገላበጥ አለችና አቺ ዘዴ ነሽ ስትለኝ ሰማዋት። ያ ሰውዬ እዚህም ተኝቶ ኖሯል። አንድ ቀን መዝወልዱን ይንፈስበት ብያውጥቸው እሱ ላይ ተኝቶ ነበር አልኳት። እንዲያው ሲፎክት አይቼውም አላውቃ በለውም ይህን ሁላ ተባይ ተሸክሞ እንጃ ስላት እንዲህ አለችኝ። አደብን ወታይል ለያስ ላይ ሰጥ ድሮ ልጅ እያለ የሬዲዮ ትረካዎችን እንሰማ ነበር። በተለይ ከ3 ሰዓት በኋላ የሚመጡ የሬዲዮ ትረካዎችን በጣም ወድጃቸው ሰማ ነበር። እንደውም እንቅልፍ እስኪወስደኝ ማለት ተኝቼ ሰማ ነበር። እስኪ እንደዚህ አይነት ትውስታ የነበራችሁ ሀሳባችሁን ኮመንት አድርጉ። ሙሉ ሱቅ ስጦታ ሰጣችሁ ታውቃላችሁ? ሌትስ ጎ። ሜሪ ቦንዳ በፍቃደኝነት ለምትፈልገው ሰው መስጠት ፈልጋ ነበረ። ይሄ ሱቅ ከዚህ በኋላ አንቺ ነው። የምርሽ ነው? እውነት ወይኔ በጣም አመሰግናለሁ። የሱቅ ባለቤት ተሰማሽ? እቺ ልጅ ታስታውሷታላችሁ አይደል? ማህበራዊ ሚዲያው ላይ ሸራ ወጥራ መንገድ ላይ ነው የምትኖረው ከቤተሰቧ ጋር ማለት ነውና በጣም ችግር ላይ ናት። ከዛ ጆርናሊዝም 3ኛ ዓመት ተማሪ ናት እና ታውቋታላችሁ ብዬ አስባለሁ። በጣም ደስታ ተሰምቶኛል። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። የራሴ ነገር ኖሮኝ አያውቅም። ይኸው የራሴ ነገር ኖሮኛል። አሁን ደግሞ የተሻለ ህይወት ላይ ሆኜ እንደማሳያችሁ በእግዚአብሔር እምነት አለኝ። አመሰግናለሁ ልጄ፣ በጣም ነው የማመሰግነው። እግዚአብሔር ይመስገን። ሜሪ ቦንዳንም በጣም ነው የማመሰግነው። ካሜራው ጀርባ ዋናው ሚና እየተጫወተች ስለሆነ ሜሪ ቦንዳ ናት እንግዲህ የሁሉንም ክሬዲት የምትወስደው። በጣም ደስ ብሎኛል። በቃ የሚለወጥበት ሰው ጋር ስለሆነ በጣም ደስ ብሎኛል። ታለቅሳለች ብላችሁ ነበር። ይኸው ሂሉ ታለቅሳለች ሲባል ሂሉ ልታለቅስ ነበር። እኔ ምለው ታስታውሳላችሁ አይደል? ያ ልጅ የ300 ሺህ ብር አያወጣም ቦንዳው ምናምን ብሎ የተውን በረከት ሊስትሮ አልፈልገውም 300 ሺህ ብር አያወጣም ብሎ የተው ቦንዳ ነው በነገራችን ላይ አሁን ለሷ የተሰጣትና እኔ እንደኔ ለትክክለኛው ሰው በትክክለኛው ሰዓት ተሰጥቷል ብዬ አስባለሁ። ምክንያቱም ከዚህ በፊት የነበረውን ነገር አልነግራችሁም። በጣም አብራርቼ ስለ ልጁም ተናግሬያለሁ። ልጁም የወሰነው ውሳኔ ምን አይነት ውሳኔ እንደሆነም ተናግሬያለሁ። ስለዚህ እንደኔ ለትክክለኛው ሰው በትክክለኛው ሰዓት ተሰጥቷል ብዬ አምናለሁ ይህ ስራ። እናም ደግሞ ሜሪ ቦንዳን እኔም በራሴ በኩል ላመሰግናት ወዳለሁ። እስኪ እናንተ ደግሞ የሚሰማችሁን ሀሳባችሁን ኮመንት አድርጉልኝ። ምን ታስባላችሁ? ለትክክለኛው ሰው አልተሰጠም፣ ለዛ ቻሌንጁን ላሸነፈው ልጅ ለበረከት ሊስትሮ መሰጠት ነበረበት ብላችሁ ታምናላችሁ? ሀሳባችሁን ኮመንት አድርጉ። እንደሆነብኝ ግን ሀብታም መሆን የሚጀምረው ነይ በማለት ነው በሚል አስተምሮኝ ነው። በእናት ዳለ ሶሻል ሚዲያ ሪችማን ብዬ አንድ ያማን መጀመሪያ ዩቲዩብ አስጀምረኛል ኩ ልጅ ማይኩ ሚኮ ማይክ እንደ ኮካኮላ ብራንድ ነው። መልሰው እሱን ስመልስ ደውልኝ ብሎ ዘጋብኝ። ከዛ ነገርኩት እጄ ተው የምቀኛ ነው አለኝ ሰውየው። ምቀኞች ናቸው። በቃ ማኒፌስት አድርግ። ከዛ ስለ ችግር አታወራ። ችግር በችግር አለ። ሞቲቬሽናል ትሬኒንግ ነው። እንደ ሞቲቬሽናል ትሬኒንግ እንደ ግልም ኮች የሚያደርገኝ ነበር። የኔ ችግር ሰማና እቀበልሃለሁ። ገባ ጠቅመኝን መለየት የኔ ኃላፊነት እንዳለ ሆኖ ማለት ነው። ስለዚህ ከኔ ነው ወይስ ግን አስተውላችኋል? ማህበራዊ ሚዲያው ላይ የነበሩ ወይም ደግሞ በሆነ ሲቹዌሽን ላይ በጣም ትልቅ ቦታ ላይ የነበሩ ሰዎች ኑረው ነው ወይስ እኛንን ሀምብል እያደረግናቸው ነው? ታውቃላችሁ ማለት ሀምብል እያደረግናቸው ነው ብቻ ሳይሆን ሀምብል እየሆኑ ነው ማለት ኑረው ነው ወይስ የሄዱበት መንገድ ስላልተሳካላቸው የሸወዱን ነው? በጣም ሀምብል እየሆኑ ነው አይመስላችሁ? ምንድነው ይሄ መስለ ምንድነው ሁነ ኑር የሚል ኮንሰፕት አላቸው። እንደዛ ነኝ ከምትለኝ እንዴ አዚፍ ብለው ይጠሩታል። አዚፍ እንደሆነ ሰው ምን ያጋጫል መሰለህ? እንደው በዚህ አጋጣሚ ይሄ ኢጎ አሁን ለምሳሌ ተቸግረን ቢሆን ከሱ አትጠይቅም። ያ ሙድ ጥሩ አይደለም። ያየሁት ነገር አሁን የሆነ ነገር ትራንስፈር አድርግልኝ። አሁን መርካቶ ሲሄድ ቀን አለው አንዳንዴ አሊ ሰላም አለይኩም እስኪ በእናትህ 500 ሺህ አስገባ ጠልቅ። ይሄ ሲል እንዲህ የሚነግዱ ጀለሶች አሉኝና እንደዚህ ነው ብለህ መጠየቅ ውርደት ይመስላል። ሌላ አይነት ሳይኮሎጂ ውስጥ ነው የሚከተልና ወዲያውኑ የተውኩት ወሮሮች ነገር አትሆንም አልኩ። ግን እንደዚህ አይነት ቪዲዮዎች አውጥቻለሁ። ከባለ ሀብቶቹ ጋርም አሉ ትልልቅ በጣም ኮች የሚያደርጉኝም አሉ። አንዳንድም ደግሞ አሉ ሳይሆኑ ሆንም ብለው ተላብሰው የሚኖሩም አሉ።
ገና የኔን ህይወት እንለውጣ ያንተን ህይወት እኔ ምረዳህ ብሎ አብሬ ከኔ ጋር ሁን ብሎ ጊዜንና ይሆን ነገር ሰውተ ጭራሽ መጨረሻ ላይ አንተ ረጂውን የምትወጣበት አለ። እንደዚህ ያጋጠሙኝ ማሉና ህይወት ብቻ መንገር ናት። እና ምን ትላላችሁ? እስኪ ሀሳባችሁን ኮሜንት አድርጉልኝ። ሚኮ ማይክንስ እንዴት ትመለከታላችሁ? ይቅርታ መደረግ አለበት ብላችሁ ታስባላችሁ? ወደ ማህበራዊ ሚዲያ ውስጥ ከዚህ በኋላ ቢመጣ የመጀመሪያው አይነት ተፈላጊነትና እይታ እንዲሁም ደግሞ ይሄ ኢነርጂውን ሊያገኝ ይችላል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት አድርጉልኝ። ሰብስክራይብ ማድረጋችሁ እንዳይረሳ። እንቀጥል። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ በህግ አምላክ የሚል ሰው በህግ አምላክ አይገርም? ግን ይሄ እየጠፋ ያለ ቃል ነው ታውቃላችሁ። ድሮ እኮ በህግ አምላክ ምናምን ሲባል ጥል ውስጥ ራሱ ትላልቅ ጥሎች ራሱ ይቆማሉ፣ ወይም የሆነ ነገር የያዘ ሰው ይጥላል። የህግ ሰው ራሱ መጥቶ በህግ አምላክ እያልኩት ነው እንደዚህ ያደረገው ምናምን ሲባል ትልቅ ቅጣት አለው ማለት ህግን አላከበረም ተብሎ ማለት ነውና ካለው ነባራዊ ሁኔታ አንጻር ነው መሰለኝ ሰውም በህግ አምላክ አይልም። እንዲሁም ደግሞ በህግ አምላክም እየጠፋች ነው። በህግ አምላክ ብትልም የሚሰማም ያለ ሰው አይመስለኝም። እና እንደ ህዝብ ልክ አይደለንም። በነገራችን ላይ ትክክል እየሄድን አይደለንም። እንደዚህ አይነት ነገሮችን ከሞራል ጋር የተገናኙ ነገሮችን መልቀቅ አለብን ብዬ አላምንም። እስኪ ሀሳባችሁን ኮመንት አድርጉልኝ። እንቀጥል። አሽከርካሪው የመብራት ምሰሶ ገጭቶ 1 ሚሊዮን ብር መቀጣቱ ተነግሯል። የተቀጣውም ፖሉንም አሰርቶ እንደሆነም ታውቋል። ይህ የሆነው በአርባ ምንጭ ከተማ ሲሆን በኮሪደር ልማት የተተከለ ስማርት የመብራት ምሰሶ በመግጨት ጉዳት ያደረሰ አሽከርካሪ ፖሉን ወደ ነበረበት እንዲመልስና 1 ሚሊዮን ብር እንዲቀጣ መደረጉን የከተማዋ ደንብ አስከባሪ ጽሕፈት ቤት አስታውቋል። እርምጃው የተወሰደው ከትራፊክ ፖሊስና ከህዝብ በተገኘ ጥቆማ ሲሆን የህዝብ ሀብት የሆኑ የኮሪደር ልማት መሰረተ ልማቶችን መጠበቅ የሁሉም ዜጋ ኃላፊነት እንደሆነ የጽሕፈት ቤቱ ኃላፊ አሳስበዋል። ታዲያ እናንተ በዚህ ቅጣት ዙሪያ ምን ሐሳብ አላችሁ? ጻፉልኝ። መልካም ጊዜ። ምን ሐሳብ አላችሁ? ሹፌሩ ነው የሚያሳዝነኝ። እግዚአብሔር አልተገለበጠ ምን አላለ። ከመሬት ተነስተ አንድ ፖል ገጨ ተብለ 1 ሚሊዮን ከፍለ በእርግጥ ስማርት ነው ምናምን እኔ እንጃ። እኔ እስኪ እናንተ ሐሳባችሁን ኮመንት አድርጉልኝ። ምን ይመስላችኋል? ይሄ ቅጣት ትክክል ነው ብላችሁ ታምናላችሁ ወይም ደግሞ በዛ አነሰ ብላችሁ ታምናላችሁ? ሐሳባችሁን ኮመንት አድርጉልኝ። እንቀጥል። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ። 100,000 ፎሎወር አለው በነገራችን ላይ ይሄ አካውንት። ይሄ በኤአይ ይሄንን እየሰራ ያለው ማለት ነው 100,000 ፎሎወር አለው እና ምንድነው ጥቅምህ? ለምሳሌ 100,000 ፎሎወር አለ፣ ቲክቶክ አይከፍልም። ኦኬ ህዝቡን ያጭበረብራል ለካ። በዚህም ለማጭበርበር ይቻላል ማለት ገንዘብ ላኩ ምናምን። ግን በተለይ ደግሞ በሃይማኖት በኩል በጣም ሴንሲቲቭ ስለሆንን በጣም ብዙ ሰዎች ያንን ፓርት መጠቀም ስለሚፈልጉ በጣም ቼክ ብናደርግ፣ በደንብ ብንጠነቀቅ፣ በእንደዚህ አይነት ነገሮች ብንጠነቀቅ ጊዜው ክፉ ስለሆነ ብዬ አስባለሁ። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከምሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4 ጉባኤ የሚለው ሚዲያ ብቻ ነው።
እናም እንዳልኳችሁ እባካችሁ ተጠንቀቁ። እግዚአብሔርን ማለት ኤአይ እና ኦሪጂናሉን ቪዲዮ ወይም ደግሞ ኤአይ እና ኦሪጂናል ሰዎችን መለየት የሚያቅታችሁ አይነት ሰዎች ከሆናችሁ እያንዳንዱ የምትመለከቷቸውን ነገሮች ብትጠነቀቁ የተሻለ ነው። ወይም ደግሞ አጠገባችሁ ያሉ ሰዎችን ብትጠይቋቸው የተሻለ ነው። ወይም ደግሞ እንደዚህ አይነት ነገሮች ሃይማኖት ላይ በተለይ ደግሞ ሴንሲቲቭ ስለሆንን ሃይማኖታዊ ሲሆን ትክክል ነው ወይ ይሄ ነገር ብሎ ሰዎችን መጠየቅ አግባብ ነው ብዬ አስባለሁ። 100,000 ፎሎወር ማለት በነገራችን ላይ ቀላል አይደለም፣ በጣም ብዙ ነው እና በጣም ብዙ ሰዎች ደግሞ ፎሎ ሲያደርጉ እውነትን ይመስላል፣ ግን መጠንቀቅ አለብን ብዬ አምናለሁ። ምንዳፈራውንም ነገር ደግሞ ጠንቅቀን ብናውቅ ብዬ አስባለሁ። እስኪ እናንተ ደግሞ ሐሳባችሁን ኮሜንት አድርጉልኝ። የጽናት ቲዩብ ቤተሰቦች የዛሬው ቪዲዮአችን ይሄን ይመስል ነበረ። ታዲያ እንደ አጠቃላይ ቪዲዮን እንዴት ተመለከታችሁት? ሐሳባችሁን ኮሜንት አድርጉልኝ። ላይክም ሼርም ሰብስክራይብም ያላደረጋችሁ ሰብስክራይብ ላይክም ሼርም አድርጉ። ቪዲዮን እንግዲህ ጨርሳችኋልና ሰብስክራይብ ላይክ ሼር ማድረጋችሁ እንዳይረሳ። እንዲሁም ደግሞ ሰብስክራይብ ለማድረግ ያልተመቻችሁ እንዲሁም ደግሞ ማስተካከል ያለብኝ ላይክም ለማድረግ ማስተካከል ያለብኝ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። የትኛውም አይነት ሐሳብ ተቀባይነት አለው። እስከመጨረሻው አብራችሁኝ እስካሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።